እግዚአብሔር ይባረክ። ዛሬ እንግዲህ ከምዕራፍ 19 እስከ 21 ድረስ ያለውን ነው የምናየው። ምዕራፍ 19 ላይ የምናገኘው ዋና ዋና ሐሳብ ሶስት ሐሳቦችን ነው ምዕራፍ 19 ላይ የምናገኘው። የመጀመሪያው ቀይ ጊደር ስለመሰዋት የተሰጠው ትእዛዝ ነው። ሁለተኛው የሚያነጻው ውሃ በጊደሯ አመድ ተደባልቆ የሚቀመጠው የሚያነጻውን ውሃ እናገኛለን። ሶስተኛ ሰው ደግሞ የሞተ ሰው በመንካት የረከሰ ሰው የሚነጻበትን ሕግ። እነዚህ ሶስቱን ነገሮች ነው ከመግባታችን በፊት የት እንደምንገባ ለማወቅ ብንፈልግ የምናየው እነዚህን ነው ማለት ነው። ቁጥር 2 ላይ ሲጀምር እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው ብሎ መልካሚቱን ነውር የሌለባትን ቀንበርም ያልተጫነባትን ያመጡልህ ዘንድ ለእስራኤል ልጆች ንገራቸው ይላል። ቀይ ጊደር መልካም የሆነች ነውር የሌለባት ቀንበር ያልተጫነባት አምጡ ብሎ እግዚአብሔር የቀይ ጊደር መስዋዕትን ስርዓት ሲሰጥ እናያለን። እና ጊደሯ የንጽህናና ለሌላ አገልግሎት ያለማዋል ምልክት ናት። እንግዲህ ወይፈን ከሆነ ፈጥኖ ወደ ሌላ ነገር የመግባት ነገር አለው እና ጊደሯ ለሌላ አገልግሎት ከዚህ በፊት ያለዋለች ናት። የንጽህናና ለሌላ አገልግሎት ያለማዋል ምልክት ሆና ከተሰዋች በኋላ ደግሞ ከሰፈር ውጪ ስጋዋ ተቃጥሎ አመዷ የረከሱትን ለማንጻት እንዲያገለግል የተሰጠች የመስዋዕት ስርዓት ናት ማለት ነው። ዕብራውያን ምዕራፍ 13 ቁጥር 12 ደጋግመን ያነበብነው። መቼም ወደ ዕብራውያን በጣም ነው እየሄድን ያለነው። ዘጸአትን፣ ዘሌዋውያንን፣ ዘሁልቁን ስናጠና ዕብራውያንን ኦልሞስት አብረን አጥንተነዋል ማለት እንችላለን። እና ምዕራፍ 13 ቁጥር 12 ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ንጹሕና የእግዚአብሔርን ፍቃድ ከመፈጸም ውጪ ሌላ ቀንበር ተጭኖበት የማያውቅ የረከሱትን ማንጻት የሚችል መስዋዕታችን ነው አይደለ? ኢየሱስ ክርስቶስ ንጹሕ ነው። ኢየሱስ ክርስቶስ የእግዚአብሔርን ፍቃድ ከመፈጸም ውጪ ሌላ ዓላማ ተሸክሞ አያውቅም። ሌላ ቀንበር ተሸክሞ አያውቅም። የረከሱትን ማንጻት የሚችል ግን ንጹሕ መስዋዕት ነው። ያ እንዲሆን ደግሞ የዕብራውያን ጸሐፊ ምን አለን? በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። እና ጊደሯ ቀይ መሆኗ በራሱ የኢየሱስ ደም ስለ ኃጢአት ስርየት መፍሰሱን ጠቋሚ ነው ማለት ነው። ቁጥር 9 ላይ ንጹሕም ሰው የጊደሪቱን አመድ ያከማቻል፣ ከሰፈሩም ውጪ በንጹሕ ስፍራ ያኖረዋል። ርኩሰትም ለሚያነጻ ውሃ ለእስራኤል ልጆች ማህበር ይጠበቃል፣ ከኃጢአት ለማንጻት የሚሆን ነው ይላል። አመዱ ከውሃ ጋር ተቀላቅሎ ይቀመጣል። ቅድም ሳነብ እንደሰማችሁት ከዛ ለዚያለት ብቻ ሳይሆን ጊደሯ ለተቃጠለችበት ቀን ብቻ ሳይሆን ከዚያም በኋላ ማንኛውም የረከሰ ሰው መጥቶ በዚያ መንጻት ይችላል ማለት ነው። አያችሁ፣ ኮንቲኒዋሊ ማለት ነው። ያ የመንጻት ስነስርዓት ቀጣይነት ያለው እንዲሆን አንድ ጊዜ የዛን ቀን ጊደሯ የታረደች ቀን ብቻ የነበረ ኃጢአት ሳይሆን የሚነጻው ከዛም በኋላ በደልን የበደለ ኃጢአትን የሰራ ሰው ይሄ አመድ በውሃው ተቀላቅሎ ስለሚቀመጥ መጥቶ ይነጻ ነበረ ማለት ነው። እና ዛሬም በአዲስ ኪዳን እግዚአብሔር ቀጣይነት ባለው መልኩ ህዝቡን ያነጻል። ነገር ግን በጊደር አመድ አይደለም የሚያነጻው፣ ዛሬ በቃሉና በመንፈሱ። ሃሌሉያ! ቀጣይነት ባለው መልኩ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ሲጽፍ ለቅዱሳን ይልና ከዛ ደግሞ ቅዱስ ለመሆን የተጠራችሁ ይላል። አያችሁ፣ ቅዱሳን ሆነን ተጠርተናል፣ ቅዱስ ለመሆንም ተጠርተናል። ጥሪያችን የተቀደሰም ነው፣ ደግሞም እየቀደሰን የሚሄድ ነው። እና እግዚአብሔር ህዝቡን በክርስቶስ ኢየሱስ ሞትና ትንሣኤ ቀድሷል። ከዛ ደግሞ ዕለት ዕለት ደግሞ ይቀድሰናል። ኤፌሶን ምዕራፍ 5 ደጋግመን ያነበብነው ይሄም የእግዚአብሔር ቃል ክፍል ከቁጥር 25 እስከ 26 ስለ ባልና ሚስት አድርጎ ግን ስለ ክርስቶስና ስለ ቤተክርስቲያን የሚናገረውን ክፍል ታውቁታላችሁ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ብሎ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሷን እርሱ ስለ እርሷ ራሱን አሳልፎ ሰጠ ይላል። አያችሁ፣ የሚቀጥል ነው፣ ቀጣይነት ያለው ነገር ነው። እንዲቀድሳት ራሱን አሳልፎ ሰጠ። ቀድሷታል፣ ደግሞ የሚቀድሳታል ማለት ነው። ከዛ ቁጥር 11 ላይ ስንመጣ የሞተውን ሰው በድን የሚነካ ደግሞ 7 ቀን ርኩስ ይሆናል ብሎ እግዚአብሔር ይናገራል። እና የሞተን የሚነካ የሚረክሰው በተደጋጋሚ ከዚህ በፊት እንዳየነው ሞት የኃጢአት ውጤት ስለሆነ ነው አይደለ? ገና ዘፍጥረት ላይ እግዚአብሔር ያንን ትእዛዝ የሚተላለፉ ከሆነ አዳምና ሔዋን ምን እንደሚሆኑ ሲነግራቸው ሞትን ትሞታላችሁ። በቃ ሞት የኃጢአት ምሳሌ ነው፣ የኃጢአት ውጤት ነው፣ የኃጢአት ኮንሲኩዌንስ ነው፣ የኃጢአት ምልክት ነው ሞት። ስለዚህ የሞተን የሚነካ ይረክሳል የሚለው ሞት የኃጢአት ውጤት ስለሆነ ነው ማለት ነው። ሮሜ ምዕራፍ 6 ቁጥር 23 ላይም የኃጢአት ደሞዝ ሞት ነውና ብሎ ሐዋርያ ጳውሎስ ሲናገር እናውቃለን። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ስለዚህ ሞት
የኃጢአት ውጤት ስለሆነ የሞተ ነገር የነካ ሰው የሞተ ነገር ያረፈበትን የነካ እንኳን እግዚአብሔር ይረክሳል፣ መቀደስ አለበት ብሎ የሚቀደስበትን ከርኩሰት የሚነጻበትን ስርዓት ሲሰጣቸው እናያለን። ቁጥር 12 ላይ በዚህም ውሃ በሶስተኛውና በሰባተኛው ቀን ሁለመናውን ያጠራል ይላል። በዚህም ውሃ ከጊደራው አመድ ጋር ተቀላቅሎ በተቀመጠው የሚያነጻ ውሃ ማለት ነው። በዚህም ውሃ በሶስተኛውና በሰባተኛው ቀን ሁለመናውን ያጠራል፣ ንጹህም ይሆናል። ነገር ግን በሶስተኛውና በሰባተኛው ቀን ሁለመናውን ባያጠራ ንጹህ አይሆንም ይላል እና እነዚህ ቁጥሮች እንግዲህ ሲምቦሊክ ናቸው። መጽሐፍ ቅዱስ ላይ ብዙ ጊዜ ቁጥሮችን እግዚአብሔር በጣም በጥላነት ይጠቀምባቸዋል፣ ደግሞ በሲምቦልነት ይቀመጣሉ። መጽሐፍ ቅዱስ ላይ ለምሳሌ 7 ማለት ሁልጊዜ 7 ማለት አይደለም። 1 2 3 4 5 6 7 ብለን የምንደርስበት ቁጥር አይደለም። 7 ማለት ሁልጊዜ 7 ፍጽምናን ነው የሚያሳየው፣ ኮምፕሊት መሆንን ነው የሚያሳየው፣ ሙሉ መሆንን ነው የሚያሳየው። የእግዚአብሔር ቃል 7 ጊዜ ተፈትኖ ያለፈ ነው ይለዋል። 1 2 3 4 5 6 7 ጊዜ የተፈተነ ለማለት ሳይሆን ፍጹም የሆነ የነጠረ ምንም የሚወጣለት ስህተት የሌለ ብናገላብጠው ምንም አይነት ስህተት የማናገኝበት ነው። ፍጹም ነው፣ ሙሉ ነው፣ ኮምፕሊት ነው ለማለት ነው 7 የሚለው እና 3 ደግሞ የትንሣኤ ምልክት ነው። ትንሣኤን ነው የሚወክለው እና 3ኛው ቀን ትንሣኤን፣ 7ኛው ቀን ደግሞ ሙሉነትን ያሳያል። ስለዚህ ዛሬ በክርስቶስ ትንሣኤ አማኞች ሙሉ መንጻትን ተቀብለናል ማለት ነው። በ3ኛውና በ7ኛው ቀን ግን ባያጠራ ንጹህ አይሆንም ብሎ የእግዚአብሔር ቃል የሚናገረው ይህንን ሲያመላክት ነው። ስለዚህ እስራኤላውያን ከርኩሰት መንጻትንና መቀደስን በጥረታቸው ሳይሆን ከሰፈር ውጭ በተቃጠለችው ንጹህ ጊደር አመድና በውሃው እንዳገኙ እኛም ዛሬ ጥረታችን ሳይሆን ኃጢአታችንን ተሸክሞ ከሰፈር ውጭ የተሰዋው ኢየሱስ ነው በቃሉና በመንፈሱ ዕለት ዕለት የሚቀድሰን። ሃሌሉያ! አንድ ጊዜ ቀድሶናል። ዛሬም ደግሞ ነውር የሌለብን ሆነን የፊት መጨማደድ የሌለብን ሆነን ለበጉ ሰርግ እስክንደርስ ድረስ እስከዚያች ቀን ድረስ ሙሽሪትን ያዘጋጃታል፣ ያጥባታል። እኔና እናንተ እኮ ነን ሙሽሪት፣ ወንዶቹም ሴቶቹም የክርስቶስ ሙሽሪት እኮ ነን። ያዘጋጀናል፣ ያጥበናል፣ ይቀድሰናል። በምን? በቃሉና በመንፈሱ። ዛሬ ጊደር አመድ የለም። በቃሉና በመንፈሱ ዕለት ዕለት ይቀድሰናል። እስራኤል በጥረታቸው እንዳልተቀደሱ የጊደሯ አመድ ከውሃ ጋር ተቀላቅሎ ኃጢአታቸውን ተሸክማ ከሰፈር ውጭ የተቃጠለችው ያቺ ጊደር አመዷ ከውሃ ጋር ተቀላቅሎ ይቀድሳቸው እንደነበር፣ የእነሱ ጥረት እንደማይቀድሳቸው እንደነበረ ዛሬም በአዲስ ኪዳን ያ ጥላ አካል ለብሷል። የሚቀድሰን ጥረታችን አይደለም። የሚቀድሰን የክርስቶስ ቃልና መንፈሱ ነው ማለት ነው። ሃሌሉያ! በቃሉና በመንፈሱ ዕለት ዕለት ይቀድሰናል። ከኛ የሚጠበቀው ራሳችንን ማቅረብ ነው። አቬለብል መሆን አቢሊቲ የእግዚአብሔር ነው። በነገራችን ላይ ከኛ የሚጠበቀው አቬለብል መሆን ነው፣ መገኘት፣ መቅረብ። አብዛኛው ነገር በነገራችን ላይ መንፈሳዊ ነገር መገኘት ነው የሰው ድርሻ፣ መገኘት። ምክንያቱም እግዚአብሔር በሰው ኃይል ደስ አይለውም፣ በሰው ጉልበት አይደሰትም፣ በፈረስ ኃይል ደስ አይለውም፣ በሰውም ጭን አይደሰትም ተብሎ ተጽፏል። አይደሰትም በሰው ጉልበት እግዚአብሔር። እኛ ስንፍጨረጨር እግዚአብሔር ደስ አይለውም። እርፍ ብለን ስንገኝለት ግን በቃ ስራውን ለመስራት እንመቸዋለን ማለት ነው። ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ቅባት ቀባሁት። ብዙ ጊዜ ትኩረታችን ቀባሁት፣ የአመፃ ልጅ አመፃን አይጨምርበትም የሚለው ላይ ነው። ወረባዎት መገኘት ወገኖች፣ ከኛ የሚጠበቀው ለመቀደስም ሆነ ለመቀባት መገኘት ነው። ባለፈው ብለናል እኮ እግዚአብሔር የሆነ የት ልበላችሁ የሆነ መዝናኛ ቦታ ምናምን መጥቶ አይደለም አገኘሁት የሚለው። ባሪያው ዳዊት ምን ያደርግ ነበረ? በምድረ በዳ በገናውን ይዞ ለእግዚአብሔር ይቀኝ ነበረ። እግዚአብሔርን ይፈልግ ነበረ። እግዚአብሔርን ቃል ይፈልግ ነበረ። ሕጉን ይወድ ነበረ። ቃሉን ይወድ ነበረ። መንፈሱን ይወድ ነበረ። ህልውናውን ይወድ ነበረ። የእግዚአብሔርን አብሮነት በጣም ሰለብሬት ያደርገው ነበረ። አያችሁ? ስለዚህ ባሪያዬን ዳዊትን አገኘሁት አለ። በጌታ በኢየሱስም ለእግዚአብሔር ተገኙለት። እግዚአብሔር ሊቀባ ሲፈልግ፣ እግዚአብሔር ሊልክ ሲፈልግ የሚገኝ ሰው ነው እግዚአብሔር በቃ የሚፈልገው። ለመቀባት መገኘታችንን ይፈልጋል እግዚአብሔር እና ለመቀደስም ከኛ የሚያስፈልገው መገኘት፣ ለቃሉ እንደዚህ መገኘት። እናንተ አሁን ዛሬ እንዳደረግነው ለቃሉ ስንገኝ፣ ለመንፈሱ ስንገኝ ራሱ ቃሉ ከሰማችሁት ቃል የተነሳ ንጹሐን ናችሁ የሌለ እግዚአብሔር ቃል ራሱ ቃሉ ይቀድሰናል ወገኖች።
ይቀድሰናል። አስተሳሰባችንን ይቀድሰዋል፣ መሻታችንን ይቀድሰዋል፣ አተያያችንን ይቀድሰዋል። ይሄ ፖይንት ኦፍ ቪው ነገሮችን የምንመዝንበትን ኢቫሉዌት የምናደርግበትን ኢቫሉዌሽን ሲስተማችንን ይቀድሰዋል። በምን መዝነን ነው የከበረና የተዋረደ የምንለው? በምን መዝነን ነው መልካምና ክፉ የምንለው? ሚዛናችንን ሁሉ ይቀድሰዋል ወገኖች። አያችሁ፣ ተገኘና ለእግዚአብሔር ቃል ተገኘን፣ ለእግዚአብሔር መንፈስ ተገኘን። የሚቀድስ ቃሉና መንፈሱ ነው፣ የኛ ጥረት አይደለም። ከጠዋት ጀምሮ እንዴት እንደምንቀደስ ብናወጣና ብናወርድ የምናመጣው ነገር የለም። ለቃሉና ለመንፈሱ በመገኘት ግን እንቀደሳለን። አሜን። መገኘት ይሁንልን፣ በጌታ በኢየሱስ መገኘት ይሁንላችሁ። አትጣጡ፣ አትታጡ። በቃ ከጌታ ከቃሉ ፊት ከመንፈሱ ፊት አትታጡ። ሊቀባችሁ ሲመጣ አይጣችሁ። እግዚአብሔር እየተቆራረጠ ነው ይላል። እሺ፣ ስለዚህ ሼር አድርጉ፣ ታብታብ አድርጉ እና ወጥታችሁ ግቡ። ደግሞ በጣም ያስቸግራችሁ ሰዎች ካላችሁ ይሰማል እያሉ ነው። ስለዚህ የግል ስለሆነ ወጥታችሁ ግቡ። እናንተ ጌታ ይባረክ። የሚቀድሰን የተገኘንለት ቃሉ ይቀድሳል ሲባል ደግሞ ቃሉ ስልካችን ውስጥ ቁጭ ብሎ የቦርሳችን ውስጥ ቁጭ ብሎ አይደለም የሚቀድሰው፣ ወይም መደርደሪያችን ላይ ሆኖ አይደለም የሚቀድሰው። ለቃሉ እኛ ስንገኝለት፣ ለመንፈሱ እኛ ስንገኝለት ይቀድሰናል፣ ያጥበናል፣ ያጠራናል፣ ይሰራናል። ሃሌሉያ! እግዚአብሔር ይባረክ። ምክንያቱም እግዚአብሔር በዕብራውያን ምዕራፍ 12 ቁጥር 14 ላይ ትቀደሱ ዘንድ ፈልጉ ነው ያለን። ትቀደሱ ዘንድ ጣሩ አላለንም። ትቀደሱ ዘንድ ሞክሩም አላለንም። የእግዚአብሔር ነገር በነገራችን ላይ በሙከራ የሚሰራ አይደለም። በመገኘት በማመን ሰሬንደር በማድረግ ለጌታ እጅን በመስጠት ሃሌሉያ። በዛ ነው የእግዚአብሔር ነገር የሚሰራው። የትኛውም ነገር መቀደስ ብቻ ሳይሆን የትኛውም ነገር ስንገኝለትና ሰሬንደር ስናደርግ በፊቱ እርፍ ስንል ስንረጋጋ ስንመቸው ነው እግዚአብሔር የሚሰራው እንጂ ስለሞከርን ስለጣርን አይደለም። ዕብራውያን ምዕራፍ 12 ቁጥር 14 በጣም ደስ ይለኛል። ከሰው ሁሉ ጋር ሰላምን ተከታተሉና ትቀደሱ ዘንድ ፈልጉ ይላል። ፈልጉ፣ መፈለግ ነው እኛ ያለብን። መፈለግ፣ በመገኘት መፈለግ። ስለምትፈልጉ አይደል አሁን በዚህ ሰዓት የመጣችሁት? የምትሄዱበት ቦታ አቋታችሁ አይደለም፣ የምትሰሩ ስራ ጠፍቷችሁ እኮ አይደለም። ደስ አይልም? ርፍ የሚያደርግ ነገር አይደለም? መቀደስ በቃ መፈለግ ነው ከኛ የሚጠበቀው። ወይኔ ደስ ሲል በእውነት ከኛ የሚጠበቀው መፈለግ ነው። በቃ ቀላል እኮ ነው። ጣሩ አላለንም፣ ሞክሩ አላለንም፣ በርቱ አላለንም። እግዚአብሔር ፈልጉ። እናንተ ስትፈልጉ በቃ እግዚአብሔር አግኝቼ ነው ብሎ ነው የሚቀድሰን። ስንፈልግ ማለት ለቃሉ እንገኛለን። ስንፈልግ ማለት ለመንፈሱ እንገኛለን። ስንፈልግ ማለት በእንደዚህ አይነት እግዚአብሔር በሚሰራበት ጉባኤ እንገኛለን። እግዚአብሔር እኛን ለመቀደስ ዝግጁ ነው። ጌታ ይመስገን። እዛ በኋላ ምዕራፍ 20 ላይ ስንገባ ምዕራፍ 20 እንግዲህ ሲጀምርም ሲያልቅም በሐዘን ነው የሚጀምረው። የሚጨርሰውም ሲጀምር የማርያምን መሞት ያረዳናል፣ ሲጨርስ የአሮንን መሞት ይነገረናል። እንግዲህ ወደ በኋላ ላይ እናገኘዋለን። እሱን ክፍል እግዚአብሔር በሶስቱ እጅ በሙሴ በአሮንና በማርያም እጅ ህዝቡን እየመራ ከግብፅ አወጣቸው ይላል መጽሐፍ ቅዱስ። ህዝቡን እየመራ በሶስቱ እጅ ነው ህዝቡን እየመራ ከግብፅ ያወጣቸው እና ከሶስቱ መሪዎች ሁለቱ ናቸው ወደ ወገኖቻቸው የተከማቹት። ሁለቱ ናቸው የሞቱትና ከባድ ምዕራፍ ነው። ምዕራፍ 20 ከባድ ምዕራፍ ነው። ቁጥር 1 ላይ የማርያምን ሞት ይነግረንና ቁጥር 2 ለማህበሩም ውሃ አልነበረም ይላል። በሙሴና በአሮን ላይ ተሰበሰቡ ይላል። አያችሁ ወዳጆቼ፣ እስራኤል ፈተና በገጠማቸው ቁጥር ከትናንትናው የእግዚአብሔር ማዳንና ተአምራት ይልቅ የትናንት በስቲያው የግብፅን ህይወት ማሰብ ይመርጣሉ። ለዚህ ነው በቀደም የምናስበውን ነገር እንምረጥ ያልኳችሁ። የምናስበው ነገር አንደኛ ነገር የምንሰማውን ነው መምረጥ ያለብን። ምክንያቱም ከየትም አምጥተን አናስብም። ከምንሰማውና ከምናየው ተነስተን የምናስበው። ስለዚህ የምንሰማውና የምናየውን ነገር እንምረጥ መጀመሪያ። በተለይ የምንሰማው እምነት ከመስማት ስለሆነ ከዛ በኋላ ደግሞ የምናስበውን መምረጥ ይቻላል። በቀረውስ ወንድሞች ሆይ እነዚህን አስቡ ካለ ሐዋርያ ጳውሎስ ማሰብ መምረጥ የምንችለው ነገር ነው ማለት ነው። መልካም ዜና ያለበትን፣ ፍቅር ያለበትን፣ ሰላም ያለበትን፣ በጎነት ያለበትን እነዚህን አስቡ ብሎ ፊልጵስዩስ 4 ላይ በዝርዝር የሚናገራቸው ነገሮች አሉ። እነዚህ ሰዎች ምንድን ነው የሚያስቡት? የሚጨዋወቱትን
እስኪ ቁጭ ሲሉ ቀይ ባህርን የመሰለ የሚወራ አድቬንቸር እያለ ከሰማይ ጠል ወርዶ ተፈጭቶ የሚበላ የሚገርም እንጀራ ያ ሁሉ ድንቅና ተአምራት እያለ ሲቀመጡ ግን የሚያወሩት አያችሁ በግብፅ ከትናንት በስቲያ ከቀይ ባህር በፊት የነበረውን የግብፅ ህይወታቸውን ነበረ ቁጭ ብለው ዲስከስ የሚያደርጉት። ስለዚህ ሀሳባቸው በዛ የተያዘ ነበረ ማለት ነው። የትናንት በስቲያውን የግብፅን ህይወት ማሰብ ይመርጣሉ። ጥለ ነው የመጣ ነው ይላሉ። ጥለ ነው የመጣ ነው። አንዳንድ ሰው ለጌታ ሲል ጥሎ ስለመጣው ነገር አውርቶ አይጠግብም። አውርቶ አይጠግብም ማለት አንዳንዶቻችን እኮ ሱስ ነው ጥለን የመጣ ነው። የሚገድለንን ነገር እኮ ነው ጥለን የመጣ ነው። እስካሁን ይገድለን ነበር እኮ ጥለን የመጣ ነው ነገር። ያድናል ኢየሱስ። ጌታ ይባርካችሁ። ጥቅስ በጣም በፍጥነት ስለምታመጡ ሊገድለን የነበረውን ነገር ጥለን መጥተን በጣም ብዙ ነገር ለጌታ እንደጣለ ሰው እሱን ተርከን አንጠግብም። በነገራችን ላይ ስለ ኋላ ታሪካችን ማውራት ያለብን ምን ያህል እንደሆነ ታውቃላችሁ? ብዙ ማውራት ጥሩ አይደለም። አሁን መኪና የምትነዱ ሰዎች ታውቃላችሁ። ደግሞ መኪናም ሲነዳም ያያችሁ ሰዎች ትረዳላችሁ። መኪና የሚነዳ ሰው ስፖኪዮ ማየት አለበት። ስፖኪዮ ግን ለሰዓታት ይታያል እንዴ? አይታይም። ለደቂቃም አይታይም። ቃኘት ታደርጋችሁ ምን እየመጣ ነው ከኋላ አቅጣጫ ልትቀይሩ ስትሉ የሆነ ነገር አይታደርጋችሁ። ዋናው ፎከሳችሁ ምንድነው? ወደፊት ነው። በግብፅ የነበራችሁን ህይወት በጣም ማቀንቀን ጥሩ አይደለም። በየቀኑ እሱን ማውራት ጥሩ አይደለም። በነገራችን ላይ ጥሩ አይደለም። ውስጣችን ልክ በቃ ስፖኪዮ እያዩ ወደፊት እንደመሄድ በቃ እንደዛ ብላችሁ ሰሩት። ምንም ሳላብራራው ሰዓት ላለመፍጀት ወደፊት እየሄዳችሁ ረጅም ሰዓት ስፖኪዮን ማየት የኋላ ወደኋላ የሚያሳየውን ስፖኪዮ እንደማየት ነው። እነዚህ ሰዎች ስፖኪዮ ነው የሚያዩት በቃ ረጅም ሰዓት ማለት ነው። በግብፅ የነበረው ህይወት ትዝ ይልሃል? ዱባው ትዝ ይልሃል? በጢሁ ነጭ ሽንኩርት እዛ አይልሽም? ቀዩስ ብቲ እየተባባሉ እሱን ነው የሚያወሩት። ቀይ ባህርን ውሃ እንደ ግድግዳ ቆሞለት በመካከል የተሻገረ ህዝብ እንዴት ስለ ነጭ ሽንኩርት ያወራል? እንዴት ስለ ዱባ ያወራል? ጌታ ይገሰጸው የዱባ መንፈስ ብያለሁ በቀደም። እና የግብፅን ህይወት ማሰብ ይመርጡ ነበረ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 እና 11 ከነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ ይላል። እንድናንጎራጉር ነው የሚያደርገን። የግብፅ ህይወታችን ላይ ማቀንቀን እንድናንጎራጉር ነው የሚያደርገን። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። አያችሁ፣ ሊገስጸን ተጻፈ። የሚጨዋወቱትን ነገር እሱን ነው ሊያስቡ የሚችሉት። ቁጭ ብለው ቀን ስለ ግብፅ ያወራሉ፣ ስለ ግብፅ ያስባሉ፣ ስለ ግብፅ ይተርካሉ። ከዛ በኋላ ሀሳባቸውን የተቆጣጠረው የግብፅ ነገር ነው። ልክ የሆነ ነገር ሲከፋቸው ግብፅ ትዝ ይላቸዋል ማለት ነው። በቃ ድልድያችሁ ስበሩት። በጌታ በኢየሱስም ድልድያችሁ ይሰበር። ድልድያችሁን ስበሩት። በቃ ስለ አማራጭ አይደለም። አሁን ግብፅን ማሰብ አማራጭ አይደለም። ግን ስለ ግብፅ ደጋግሞ የሚያወራ ሰው ግብፅን ማሰቡ የማይቀር ነገር ነው። ስለዚህ ደጋግሞ ስለ ጌታ ከሚያወራ ሰው ጋር ዋሉ። ደጋግሞ የእግዚአብሔርን ታምራት፣ ደጋግሞ የእግዚአብሔርን ታማኝነት ከየት እንዳዳነን አንረሳም እኮ። ግን በቀን እሱን አናወራ። አሁን እኔ ቁጭ ብዬ በግብፅ የነበረውን ህይወቴን ባወራላችሁ ምን እጠቅማችኋለሁ? በቃ ከየት እንደወጣሁኝ እንድታውቁትና የጌታን ታላቅ እጅ እንድታመሰግኑ ጥቂት ነገር ነግሬያችኋለሁ። ዘፋኝ ነበርኩ፣ ናይት ክለብ ነበረ የምሰራው። በቃ እግዚአብሔር ደግሞ ከዛ ጨለማ ውስጥ አውጥቶ ይሄው ዛሬ መንግስቱ ሰራተኛ አድርጎኝ በከበረ ህዝብ ፊት በእናንተ ፊት አስቀምጦኛል። ከዛስ በኋላ እግዚአብሔር ባለፉት 16 ዓመታት በህይወቴ ያደረገው ተወርቶ የማያልቅ ምን 16 ዓመት ከ2000 ዓመት በፊት በክርስቶስ ኢየሱስ የሰራው ተወርቶ የማያልቅ ስንት ታሪክ እያለ እንዴት ቁጭ ብላችሁ የኔን የግብፅ ታሪክ ትሰማላችሁ? በቃ የት እንደነበርኩና እግዚአብሔር እንዳወጣኝ ከሰማችሁ ይበቃል። ወዳጆቼ እግዚአብሔር ልቤን ጫን አድርጎት ነው ይሄንን ነገር በጣም አጠንክሬ የምናገረው። አንድ ነገር አለቅሽ ካለኝ እስኪለቀኝ ድረስ ነው የምናገረው። አታቀንቅኑ፣ የግብፅ ህይወታችሁን አታቀንቅኑ። አይሰማም ወይ ነው?
ይሰማል። ቀጥይ ትጂ አታቀንቅኑ ወገኖቼ፣ የግብፅ ህይወት ላይ አታቀንቅኑ። አዎ አታውሩ። በኢየሱስ ስም በየቀኑ የሚወራለት ጌታ አለ። በየቀኑ የሚወራ ጉድ ኒውስ አለ። በየቀኑ የምንጨዋወተው ነገር ተሰጥቶናል። እግዚአብሔር ቃሉን ተጨዋወቱታል እንጂ የኋላ ታሪካችሁን ተጨዋወቱታል አለ። ቃሉን በመንገድ ላይ ስትሄድ፣ ስትተኛ፣ ቤት ስትቀመጥ፣ ከልጆች ጋር ቃሉን ተጨዋወተው ነው ያለው። በቃ ዝም ብለን እንደው እዛ የነበረውን የጠጣነውን የቃምነውን ያጨስነውን ምን ያለውን እሱን ቁጭ ብሎ ማቀንቀን እምነት ከመስማት ነው ወገኖች። ደግመን ራሱ እሱን መስማት የለብንም። በቃ ስፖኪዮ እንደማየት አየት አድርጎ መለስ። ጌታ ይባረክ፣ ጌታ ይባረክ። ውስጣችን እምነት እንዲጸነስ የሚያደርግ የተጸነሰው እንዲዘል የሚያደርግ የእግዚአብሔርን ቃል፣ የእግዚአብሔርን ታምር፣ የእግዚአብሔርን ማዳን፣ የእግዚአብሔርን መልካምነት ደግሞ ስለ ሀገራችን ስለ ጽዮን አንነጋገርም እንዴ? አሜሪካን ያሉ ወገኖች አሁን ምንቱ ዛሬ ገብተው ከሆነ ሳርዬ ውጭ የሚኖሩ ወገኖች አሁን ሲገናኙ እኮ ከኛ የበለጠ ስለ ሀገራቸው እንደሚያወሩ ታውቃላችሁ። ኢትዮጵያ ካለ ነው ይልቅ ለምን ከሀገር ውጭ ነው ያሉት? እንደነሱ እኛ ኢንፎርሜሽን የለንም፣ እኛ የለን። እኔ አንዳንዴ ሲደውሉ ከውጭ ሲደውሉ ምንድን ነው ምን አዲስ ነገር አለ ንገሩኝ ይላቸዋለሁ። አያቸው ርቀው ስላሉ በጣም ስለሚናፍቁ በጣም ነው ስለ ሀገራቸው የሚያወሩት። በጣም ነው ስለ ሀገራቸው ኢንፎርሜሽን መስማት የሚፈልጉት የሚለዋወጡት። ከጽዮን ርቀን እኮ ነው ያለ ነው። ከሀገራችን ርቀን እኮ ነው ያለ ነው። ስንገናኝ ስለ ሀገራችን እናውራ እንጂ ስለ ጽዮን እናውራ እንጂ ወገኖቼ፣ ስለ በጉ ሰርግ እናውራ እንጂ። እንዴ ሰርጉ ምን እንደሚመስል እስኪ ቁጭ ብለን እንጨዋወት፣ እንናፍቅ እንጂ ያንን ሰርግ፣ ያንን የሰባ ፍሪዳ የሚታረድበትን ያንን ሰርግ እንናፍቅ እንጂ እናውራ እንጂ። ምን ይመስል ይሆን እግዚአብሔርን ለዘላለም ፊቱን እያዩ ማምለክ? ምን ይመስል ይሆን በጉ ብርሃኗ የሆንላት ከተማ ውስጥ መኖር? ይሄንን በማውራት ፋንታ ወደኋላ እየሄድን ስለ ቃም ነውና ስለ ጠጣ ነው ቀኑን ሙሉ ማውራት አለብን እንዴ ወገኖች? በጭራሽ። ስለ ጽዮን አወራለሁ በሉ እስኪ። በቃ ከነገ ጀምሮ ሰዎችን ስታገኙ ስለ ጽዮን፣ የድሮ ክርስቲያኖች ሲገናኙ ምን እንደሚባባሉ እንደነበረ ታውቃላችሁ? የጽዮን መንገድ እንዴት ይዞሃል? ሃሌሉያ ሃሌሉያ። የጽዮን መንገድ እንዴት ይዛሃል? አይዞህ ወንድሜ፣ እጅ ለእጅ ተያይዘን ወደ ጽዮን እየሄድን ነው። የጽዮን መንገድ እንዴት ይዞሻል ነበር የሚባባሉት። ስለ ጽዮን እናወራ እንጂ ስንገናኝ። በዚያ ተራራ ላይ ከነ አብርሃም ጋር እንዴት እንደምናመልክ፣ እንዴት በቃ እንደሚያድስ አጥንትን እንደሚያለመልም ልነግራችሁ አልችልም። ከጓደኞቼ ጋር ስንገናኝ ምንቱ ያውቃል፣ በጣም የረጅም ዓመት ወዳጅ ስለሆነ የጸሎት ህብረት አለን፣ ረጅም ዓመት የቆየና ያውቃል። ስንገናኝ በቃ ኢማጅን እናደርጋለን ከአብርሃም ጋር ከሙሴ ጋር። እኔ ግን ጳውሎስን ነው በጣም መጓጓ፣ ጳውሎስን እስካውቀው ነው። እንደዚህ እያለን በቃ ቅዱሳንን ስናገኛቸው እናውቃቸዋለን አደለ? አዎ ይሄው ጥቅስ እንደምናውቃቸው የሚያስረዳ። ያ ባለጠጋው ሰው እኮ አላዛርን በአብርሃም እቅፍ አየውና አላዛርን ብቻ ሳይሆን አብርሃምን ሪኮግናይዝ አደረገው ብዬ እከራከራለሁኝ። እንዴ እናውቃቸዋለን፣ አብርሃም አባቴ ብሎ እኮ ጠራው። እናውቃቸዋለን ማለት ነው እለዋለሁ። ከዛ አይባናቃቸውስ እናውቃቸዋለን። በዛ በመለወጥ ተራራ ላይ ጌታ ክብሩን በገለጠበት ተራራ ላይ ጴጥሮስ፣ ዮሐንስና ያዕቆብ እነ ሙሴንና ኤልያስን ሲያያቸው እኮ አወቋቸው። ማንም ኤክስፕሌን ሳያደርግላቸው አንድ ድንኳን ለሙሴ፣ አንድ ድንኳን ለኤልያስ፣ አንድ ድንኳን ለአንተ እንስራና እዚህ እንሁን፣ ለእኛ በዚህ መሆን መልካም ነው አሉ እኮ። እናውቃቸዋለን ብዬ እኔ ይከራከራሉ። አናውቃቸውም ብለው ይከራከሩኛል። ስለ ጽዮን እናወራለን። ልባችን ወደ ጽዮን ይሄዳል። አያችሁ፣ ልባችን ወደ ጽዮን ይሰቀላል። ልባችን ጽዮንን ይናፍቃል። ከምድር ከተጣበቅንበት ነገር እየተላቀቅን ችግሩም እንዳይደንቀን ድሎቱም እንዳይሞቀን ያደርገናል። ስለ ጽዮን እንነጋገር፣ ስለ ሰማይ እንነጋገር። እንግዲህ ከክርስቶስ ጋር ሞታችኋል ብሎ ከክርስቶስ ጋር ከሞታችሁ ደግሞ ሕይወታችሁ እርሱ በዚያ ባለበት በአብ ቀኝ ከክርስቶስ ጋር ተሰውሯል ይላል። እንሰወር ወገኖቼ፣ እንሰወር። ዝም ብለን ሜዳውን በዛን እኮ እንሰወር። በቃ ስለ ሁሉ ነገር እኛ ነን። በቃ እንሰወር። በአብ ቀኝ ተሰውራችኋል አለ። ደግሞ መሰወር ብቻ አይደለም፣ እርሱ በሚገለጥበት ጊዜ በዛ ጊዜ ከእርሱ ጋር ደግሞ በክብር አብራችሁ ትገለጣላችሁ። ልቤን ያዘው እንግዲህ ጌታ ይህን ነገር በጣም ደጋግሜ እንድናገረው። እግዚአብሔር ኢየሩሳሌምን የሚናፍቅ ጽዮንን የሚናፍቅ ትውልድ ይፈልጋል። ሃሌሉያ! ጽዮንን የሚናፍቅ ትውልድ ፈለገ ጌታ። በቃ
ለዛ ነው ዛሬ የጽዮን ናፍቆት ውስጣችን እንዲገባ ስለፈለገ መንፈስ ቅዱስ በጣም ልቤን ተጫነው በዚህ ሐሳብ። በቃ ስትገናኙ ስለ ጽዮን አውሩ። ምንም የዚህ ምድር ነገር እንደሆነ ወገኖቼ አወራችሁትም አላወራችሁትም ያው ነው። ስላወራ ነው፣ ስላነሳ ነው፣ ስለጣል ነው፣ በጣም ስለደጋገም ነው የሚለወጥ ነገር አይደለም። መንገዱ ተመሳሳይ ነው። በነገራችን ላይ ለአባቶቻችን እንደነበረው ነው፣ ለእኛም ያው ነው መንገዱ። መንገዱን እየሄድን ስለ መንገዱ ማውራት ሲኖርብን አናወራም ማለት አይደለም፣ ግን መንገዱ ላይ ስታክ አድርገን አንቀር፣ መድረሻውን እናወራ። የሚያበረታው ስለ መንገዱ ማውራት አይደለም፣ ስለ መድረሻው ማውራት ነው። ስንደርስ እኮ ትሉታላችሁ የተንገዳገደውን ወንድማችሁ፣ ስንደርስ እኮ ክብር ይጠብቃል፣ አክሊል ይጠብቃል። ያቃታትን የደከመችውን እህትሽን ስንደርስ እኮ በዚያ ክብር ይጠብቅሻል። አንቺ በጎ ታማኝ ባሪያ ወደ ጌታሽ ደስታ ግቢ ይልሻል እኮ ስንደርስ ትላታለን። መድረሻውን ስታወራት ትበረታለች። ዳገቱ አያስጠላም፣ ቁልቁለቱ እረ ዘንድሮስ ባሰ፣ እረ ምን ጉድ ነው በማለት መበርታት አይቻልም። ስለ መንገዱ ማውራት አያበረታም፣ ስለ መድረሻችን ማውራት ነው የሚያበረታው። ስለ ጽዮን እናወራ። ጌታ ይባረክ። ሃሌሉያ። እንዴት እዚህ ጋር ገብቼ እንደቀረውኝ ራሱ አላቅም። አያችሁ ግብፅ ያለውን ህይወታቸውን ስለሚያወሩ ስለነበረ ሀሳባቸው በግብፅ ነገር የተያዘ ነበረ። ልክ ወጋ ስታረጓቸው ግብፅ ነው ከውስጣቸው ገንፍሎ የሚወጣው። በቀደም ብያቸዋል አይደል? የምንሞላውን ነገር ነው እንጂ መምረጥ የምንችለው አትግፉኝ ማለት አይቻልም። የሚገፋን ነገር በየቀኑ ይመጣል። ሙሴን ገፉት፣ ምልጃ ወጣ ከውስጡ፣ የተሞላው ምልጃ ስለሆነ። እስራኤላውያንን ገፋ ስታረጓቸው ግብፅ ይወጣል ከውስጣቸው፣ የተሞሉት ግብፅን ስለሆነ፣ ቁጭ ብለው የሚነጋገሩት ስለ ግብፅ ስለሆነ ማለት ነው። በየቀኑ እንዴት ሰው የሆነ ነገር ውሃ ቀጠነ ብሎ ግብፅ በኖርን ምነው ግብፅ እያለን በሞትን፣ እዛ ዱባ እየበላን ሮማን የለ እዚህ በለስ የለ፣ በየቀኑ ማለት በቃ ስንት ጊዜ ነው አሁን ያየ ነው። የሆነ ነገር ብቻ ይፈጠር በቃ ግብፅ በቀረን ኖሮ እዛ በሞትን ኖሮ ነው የሚሉት። ለምን? የተሞላው ውስጣቸው የተሞላው ነገር እሱ ስለሆነ፣ እሱ ስለነበር የሚፈሰው ማለት ነው። ስለዚህ የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ፣ ሊገስጸን ተጻፈ። አያችሁ፣ ምናወራውን እንድንመርጥ፣ ምንጨዋወተውን እንድንመርጥ፣ ምናስበውን እንድንመርጥ፣ ምንሞላውን እንድንመርጥ ሊገስጸን ተጻፈ። ፈተና በሰው ልብ ውስጥ ያለውን እውነተኛውን ሐሳብ ይገልጣል። በሰላሙ ቀን ማንም ሃሌሉያ ይላል። ፈተና ግን በልባቸው ያለውን ይገልጣል። ቁጥር 8 ላይ እግዚአብሔር በትርህን ውሰድ አንተና ወንድም አሮን ማህበሩን ሰብስቡ፣ ድንጋዩም ውሃን እንዲሰጥ እነርሱ ሲያዩ ተናገሩት፣ ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማህበሩን ከብቶቻቸውንም ታጠጣላችሁ ብሎ እግዚአብሔር አዘዘ። ከዚህ በፊት ምን ብሏል? ድንጋዩን ምታው ብሎ አንድ ጊዜ ድንጋዩን መጥቶ ውሃ ወጥቶላቸዋል ዘጸአት ላይ። አሁን ደግሞ ሲያዩ ድንጋዩን እነሱ እያዩ ጉባኤው እያየ ተናገሩት፣ ከድንጋዩ ውሃ ታወጣላችሁ አለ። ከዛ ማህበሩን ከብቶቻቸውን ታጠጣላችሁ አላቸው። ቁጥር 11 ላይ ስንመጣ ግን ሙሴ እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙ ውሃ ወጣ። እኔ በጣም የገረመኝ ነገር የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ ብዙ ውሃ ወጣ። ሙሴ የተባለው ተናገር ነው፣ ነገር ግን 2 ጊዜ መታዋለቱ። እግዚአብሔር የርህራሄ አባት አይደለ? የርህራሄ አምላክ አይደለ እግዚአብሔር? ብዙ ውሃ ወጣ፣ ብዙ ውሃ ወጣ ወገኖች። ከዚህ ቀደም እግዚአብሔር አለቱን እንዲመታው ለሙሴ ትእዛዝ ሰጥቶት ነበረ። ሙሴም እንደታዘዘው አድርገው ለህዝቡ ውሃን አፍልቆ ነበረ። አለቱ የክርስቶስ ምሳሌ ነው አይደለ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ነበረ ብሎ በግልጽ አስቀምጦልናል። ስለዚህ ያ አለት ደግሞ ስንት ጊዜ ነው የሚመታው? ስንት ጊዜ ነው የሚሰቀለው? ስንት ጊዜ ነው መከራ የሚቀበለው? አንድ ጊዜ ነው። አንድ ጊዜ ተመቷል። ክርስቶስ አንድ ጊዜ እንደሚመታና ከሱም ውስጥ የህይወት ውሃ እንደሚወጣ ማሳያ ነው። አንዴ ተመቶ ለዘላለም የሚሆን የህይወት ውሃ ከሱ ውስጥ እንደሚወጣ ማሳያ ነው። ስለዚህ አሁን እግዚአብሔር እንዳልኳችሁ በጥንቃቄ ስለሆነ ክርስቶስን ሊመጣ ያለውን አካሉን በጥንቃቄ ስለሆነ በጥላ እየሳለ ያለው የሙሴን አለመታዘዝ እንደ ቀላል አለመታዘዝ አድርጎ አልቆጠረለትም። እንደ ቀላል ጥላ ነው እየተሰራ ያለው ስራ። እዚህ ጋር ዲዛይን ነው ያበላሸው ሙሴ።
እንደ ቀላል ነገር አልቆጠረለትም። አሁን አለው እግዚአብሔር አለቱን ተናገር። አያችሁ ኢየሱስ አንዴ ከተመታ በኋላ ድጋሚ ሊመታ አይችልም። ድጋሚ ሊሰቀል አይመጣም። ድጋሚ ስለ ኃጢአት መስዋዕት ሊሆን አይችልም። ከዚህ በኋላ ሰዎች የህይወትን ውሃ የሚያገኙት እምነታቸውን በማወጅ በመናገር ነው። ሙሴን ምን አለው? ተናገረው። ሰው ሲያይ ተናገረው፣ ማህበሩ እያየ ተናገረው አለ። እኛም አሁን በሰው ፊት ቆመን እንናገራለን። ኢየሱስ ክርስቶስ ስለ ኃጢአቴ ስለ በደሌ መስዋዕት ሆኗል። እኔ ኃጢአተኛ ነኝ። ኢየሱስ ስለ እኔ ኃጢአት ነው የሞተው። ኢየሱስ ከሙታን ተለይቶ ተነስቷል። ኢየሱስ ጌታ ነው ብለን እንናገራለን። ድጋሚ አይሰቀልልንም። እየተናገርን ግን ያንን የህይወት ውሃ ዛሬም ድረስ እንቀበላለን ማለት ነው። እግዚአብሔር ይህንን ነው መሳል የፈልገው። ሙሴ በንዴት ያበላሸው ይህንን ነው። ይህንን ነው በንዴት ያበላሸው። ዕብራውያን ምዕራፍ 9 ቁጥር 28 እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በቃ አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት መጥተው እምነታቸውን በሱ ላይ አድርገው ባፋቸው ለሚያውጁት ለነሱ ሁሉ ጊዜ ያለ ኃጢአት ይታይላቸዋል። ሙሴ ግን በቁጣ ተሞልቶ አለቱን በመናገር ፈንታ መታው። የሙሴ ኃጢአት እንዳልኳችሁ እግዚአብሔርን አልታዘዝም ብሎ በምድረ በዳ አንድ ድንጋይ ከመምታት ያልፋል። አያችሁ ወገኖቼ፣ ያዕቆብ ምን አለ? የሰው ቁጣ የእግዚአብሔርን ጽድቅ አይፈጽምም ማለት። ሙሴ እኮ ለእግዚአብሔር ነው የቀናው፣ ለእግዚአብሔር ነው የቀናው። ግን የሰው ቁጣ ነው፣ የእግዚአብሔር ቁጣ አይደለም። የእግዚአብሔርን ቁጣ ስንቆጣ እኮ ያምርብናል። በነገራችን ላይ ቁጣ ያስፈልጋል። ባይዘው ይሄ ቁጣ የሌለው ትውልድም ልንሆን አይገባም። ቁጣችን ምን አይነት ቁጣ ነው እንጂ ቁጣ ያስፈልጋል። ተቆጡ ይላል እግዚአብሔር ቃል። በቁጣችሁ ላይ ግን ፀሐይ አይግባ። እግዚአብሔር በሚቆጣበት ነገር እንድንቆጣ ይፈልጋል። እግዚአብሔር እንደው ከሁሉ ነገር ጋር ይሄ አቃፊ ከሁሉ ነገር ጋር ተስማምቶ ተደላድሎ ተመቻችቶ የሚኖር ትውልድ አይደለም። በቃ እንደዛ አይደለም። የእግዚአብሔር ሕዝብ እንደዛ አይደለም። ቁጣ ያስፈልጋል። በኃጢአት ላይ መቆጣት ያስፈልጋል። በአመፅ ላይ መቆጣት ያስፈልጋል። አጋንንት ሰዎችን አስሮ ሲያንገላታ ህይወታቸውን ሲያበላሽ መቆጣት ያስፈልጋል። በህይወታችን ውስጥ በቤታችን ውስጥ ኮተቱን አምጥቶ ድሪቶውን አምጥቶ ቤታችንን ሲሞላው መቆጣት ያስፈልጋል። ጌታ ኢየሱስ ክርስቶስ እንደተቆጣው ማለት ነው። ቁጣችን ግን የሰው ነው ወይስ የእግዚአብሔር ነው? ሰልፊሽ ቁጣ ነው? ከራስ ወዳድነት ተነስተን የተቆጣ ነው? የእግዚአብሔርንስ ቁጣ በአግባብ ነው የተቆጣ ነው? እግዚአብሔር በተቆጣው ልክ ነው የተቆጣ ነው ወይንስ የስጋችን ስሜት ተጨምሮበታል? አንዳንድ ጊዜ በቤተ ክርስቲያን ውስጥ የእግዚአብሔርን ቁጣ በመቆጣት እንጀምርና ከዛ በኋላ ማቆም አቅቶን የስጋችን ይጨመርበታል። ከዛ ኪሳራ ይሆናል። እንደ ሙሴ መጨረሻው ኪሳራ ይሆናል ማለት ነው እንጂ መቆጣት ያስፈልጋል። ቁጣ መንፈሳዊ ነው። ሐዋርያ ጳውሎስ መንፈሱ ተቆጣበት ይላል እኮ። እዛ የሞላውን ጣዖት ሲመለከት መንፈሱ ተቆጣበት። መንፈሳችን ሊቆጣብን ያስፈልጋል። ምንም ካልመሰለን ራሳችንን እንጠይቅ። ህዝብ ለጣዖት ሲሰግድ፣ ህዝብ በባዕድ አምልኮ ሲያዝ፣ ህዝብ ያጋንንት መጫወቻ ሲሆን ምንም ካልመሰለን ራሳችንን መጠየቅ አለብን። ጌታ ቢሆን አይቆጣም ነበር? ፍትህ ሲዛባ ውስጣችን ካልተቆጣ ቆም ብለን ራሳችንን ማየት አለብን። የእግዚአብሔርን ቁጣ እየተቆጣን አይደለም። ጌታ ተቆጣ። ቤቱ ሲበላሽ ቤቴ የጸሎት ቤት ይሆናል ተብሎ ነበር የተጻፈው አለ። ለህዝብ የጸሎት ቤት ይሆናል ነበር ተብሎ የተጻፈው። እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። መቆጣት ብቻ እንዳይመስላችሁ፣ ጠርጎ አስወጣቸው። ጅራፉን ያዘና ጠርጎ አስወጣቸው። የእግዚአብሔርን ቁጣ ስንቆጣ ነገሩ ራሱ ከፊታችን ይሸሻል። አስባችሁታል? ባለስልጣን አይደለም ኢየሱስ። የሚታወቅ የምድር ስልጣን የለውም። የመቅደስ አለቃ አይደለም። ካህን አይደለም። ወይንም ደግሞ እዛ አካባቢ ያለ የሆነ ኦቶሪቲ ያለው ሰው አይደለም። ጅራፍ ይዞ መጥቶ ግን ቤቱን ሲያጸዳ ገንዘብ ለዋጮች፣ እርግብ ሻጮች፣ በዓል ነበረ። በጣም ብዙ በጎች ቤተ መቅደሱን አጥለቅልቀውት የነበረው መጀመሪያ እኮ በጎ በማሰብ ነው። በነገራችን ላይ እነዛ ነገሮች ወደ ቤተ መቅደስ የመጡት ሰዎች ከሩቅ ቦታ የመስዋዕት በግ ይዘው ሲመጡ በጎቹ መንገድ ላይ
ወይ እየተሰበሩ ወይ የሆነ እንከን እየገጠማቸው እዛ ሲደርሱ ለመስዋዕት ብቁ አይሆኑም። ስለዚህ ለምን ሰው ጤናማ በግ እዚሁ ቀጥታ መጥቶ መርጦ በጉ ሳይንገላታ ምንም ነቀፋ ሳይኖርበት ገዝቶ እንዲያስገባ ለምን ይሄ ሁኔታ አይመቻችም ተብሎ ነበረ የተደረገው። ከዛ በኋላ ግን ቢዝነስ ሆነ፣ ከባድ ቢዝነስ ሆነ ማለት ነው። ስለዚህ ጌታ መጣና የወንበዴዎች ዋሻ አደረጋችሁት አለና ጠርጎ አስወጣ። ቤታችሁ ውስጥ የአጋንንትን ስራ የአጋንንትን ሽታ ስታዩ ጠርጋችሁ አስወጡ። ተቆጡ፣ ተነሱና ተቆጡ። ሃሌሉያ፣ ጌታ ይባረክ። ዋሩም የሚል አንድ መንፈሳዊ የክርስቲያን ሙቪ አይታችሁ ከሆነ በጣም ደስ ትለኛለች። እዛ ሙቪ ላይ ያለችው ትልቋ ሴት ትቆጣለች። ከዛ ያችን ልጅም ቁጣ አስተማረቻት። ሙቪው ላይ ያለችው ዋናዋን ካራክተር ቁጣ አስተማረቻት። ቤቷ እየፈረሰ ትዳሯ እየተናደ ደስታዋ፣ ሰላሟ፣ እምነቷ እየተሸረሸረ ህይወቷ እየተመሰቃቀለ በቃ ዝም ብላ ለምንዳው ተለሳልሳ እየኖረች ነበረ። ተቆጪ ያለቻት ሴትዮዋ እሷ ተቆጥታ ልጅቷን ቁጡ አደረገቻት። የተቆጣችው ግን በባሏ ላይ አይደለም፣ በልጆቿ ላይ አይደለም፣ በሰዎች ላይ አይደለም፣ በስጋ ለባሽ ላይ አይደለም የተቆጣችው። ቤቷን፣ ትዳሯን፣ ህይወቷን እየበጠበጠ ባለው በአጋንንት ላይ የተቆጣችው። በጣም ደጋግሜ ነው ያየሁት። እኔ በጣም ነው የምወደው። ልክ እንደ ሰው ነው። በቃ በሯን ከፍታ get out of my house ውጣ ከቤቴ ነው ያለችው። በቃ ለአንተ የሚሆን ቦታ የለም እዚህ ቤት ውስጥ ውጣ። ትዳሬን ለቀህ ውጣ፣ ልጄን ለቀህ ውጣ፣ ቤቴን ለቀህ ውጣ፣ ደስታዬን፣ ሰላሜን፣ ህይወቴን ለቀህ ውጣ። ሃሌሉያ፣ ጌታ ይባረክ። የሙሴ ቁጣ ግን የሰው ቁጣ ነበረ። እግዚአብሔርን ጽድቅ የሚሰራ ቁጣ አልነበረም። እና ሙሴ እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው ይላል። ብዙ ውሃ ወጣ፣ ብዙ ውሃ ወጣ። አያችሁ፣ የእግዚአብሔር ጸጋ የሰውን አለመታዘዝ አልፎ ለህዝቡ ይራራል። ለዛ ነው ወገኖቼ በአገልግሎታችን የሚፈለገው ነገር ተገኘ ማለት እግዚአብሔር ደስ ብሎታል ማለት አይደለም። ብዙ ጊዜ የምንሸወደው አገልጋዮችም ምእመናንም ብዙ ጊዜ የምንሸወደው በዚህ ነው። እግዚአብሔር አልፎ በእኛ በኩል ድንቅን ስላደረገ፣ ተአምራትን ስላደረገ፣ የታመመውን ስለፈወሰ፣ ወንጌል የሰማውን እንዲድን ስላደረገ እግዚአብሔር ከኛ ጋር ደህና ነው ማለት አይደለም። ከእግዚአብሔር ጋር ደህና ነን ማለት አይደለም። ከእግዚአብሔር ጋር ትክክል መሆናችንን የሚመሰክርልን የሚገለጠው ጸጋ ሳይሆን ቃሉና መንፈሱ ነው። ራሳችንን በቃሉና በመንፈሱ ፈትሸን መርምረን ስናረጋግጥ ነው። በውስጥ ሰላማችን የእግዚአብሔር ሰላም ልባችንን ሩል እያደረገ ከሆነ በውስጥ ሰላማችን በቃሉና በመንፈሱ ራሳችንን ፈትሸን የምናውቀው እንጂ በውጤት አይለካም። ውሃ ይሰጣል። ውሃ እንዳይመስላችሁ ብዙ ውሃ፣ ያ ሁሉ ህዝብ የሚጠጣው፣ ከብቶቻቸው ሁሉ የሚጠጡት ብዙ ውሃ እግዚአብሔር ሰጠ። ዋስትና አይደለም። ሰው መፈወሱ ዋስትና አይደለም። ሰው ከአጋንንት ስርዓት መፈታቱ ዋስትና አይደለም። እግዚአብሔር እንደዚህ ያለ ይመስለኛል። አንዳንድ ጊዜ አይታችኋል፣ ልጆቻችሁ የሆነ ነገር ሲያደርጉ ከአንተ ጋር ቤት እንነጋገራለን፣ አንቺም በኋላ እናገርሻለሁ፣ አሁን እሺ የሚደረገውን ነገር እናድርግ፣ በኋላ ቤት እንገናኝ ከአንቺ ጋር። እግዚአብሔር እንደዛ ይላል ወገኖች። የሚፈወሱትን እፈውሳለሁ፣ ከአንተ ጋር ግን በኋላ እንነጋገራለን። የተጨነቁትን አሳርፋለሁ። እኔ የምህረት አምላክ ነኝ። እኔ የጸጋ አምላክ ነኝ። እናገራለሁኝ። ትንቢትም ከሆነ ጥያቄያቸውን እፈታለሁ፣ እንቆቅልሻቸውን መልሳለሁኝ። ከአንተ ጋር ግን በኋላ እንነጋገራለን። ሙሴና አሮንን እንደዛ ነው ያላቸው። በህዝቡ ፊት ምንም አላለም። ውሃ ወጣ፣ ሊያውም ብዙ ውሃ አወጣ። አያችሁ ወገኖቼ፣ አንዳንድ ጊዜ ኮንፊውዝ ልትሆኑ ትችላላችሁ። በአንዳንድ ሰዎች ህይወት የሚገለጠው ጸጋና ይህ የኑሯቸው ጉዳይ ምስራቅ ከምዕራብ እንደሚርቅ ሆኖባችሁ አንዳንዴ የሚገለጠውን ጸጋም ትጠረጥራላችሁ። በአጋንንት ኃይል ነው የሚሰራው ይሄ ሰው ወይንስ ተሸውጄ ነው? በሆነ ቴክኖሎጂ በሆነ አይነት መንገድ እየሸወደኝ ነው፣ አታሎኛል ብላችሁ ግራ ልትጋቡ ሁሉ ትችላላችሁ። አይደለም ወዳጆቼ፣ አይደለም።
እግዚአብሔር የምህረት አምላክ ስለሆነ የአገልጋዮችን አለመታዘዝ፣ የአገልጋዮችን አመፀኝነት፣ የአገልጋዮችን ጥፋት አልፎ ህዝቡን ይጎበኛል የሰበሰበውን። ምክንያቱም ያ ህዝብ እኮ የመጣው እግዚአብሔር አለ ብሎ ነው። እግዚአብሔር አለ ብሎ እኮ ነው የመጣው። እግዚአብሔር ይፈውሰኛል ብሎ እኮ ነው። እግዚአብሔር ይናገረኛል፣ እግዚአብሔር ነፃ ያወጣኛል፣ እግዚአብሔር ቀንበሬን ይሰብራል፣ እንቆቅልሼን ይፈታል ብሎ እኮ ነው የመጣው። አምኖት የመጣውን ህዝብ ይፈውሳል፣ ይፈታል፣ ነፃ ያወጣል፣ ያድናል። አገልጋዩን ግን ከዚህ ጋር በማይገናኝ መልኩ በኋላ ያናገረዋል። ለዚህ ነው ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ አልፈወስንምን? በስምህ ድንቅና ታምራት አላደረግንምን? ሲሉት አላወቅኳችሁ። እነዛን ሁሉ ነገሮች ሳደርግ የነበረው ለህዝቡ ራርቼ ነው እንጂ የእናንተን ህይወት እያጸደቅኩኝ አልነበረም። የሙሴን ህይወት እያጸደቅ አይደለም። ለህዝቡ ስለራራ እግዚአብሔር ውሃ ይወጣል ብሎ የተሰበሰበው ህዝብ፣ እግዚአብሔር ዛሬ ውሃ ይሰጠናል ብሎ ከየድንኳኑ ተጠራርቶ የተሰበሰበው ህዝብ አፍሮ አይመለስም። እግዚአብሔር ውሃን አወጣ። ብዙ ውሃ፣ ከውሃም ብዙ ውሃ፣ ብዙ ተአምራት ልታዩ ትችላላችሁ፣ ብዙ ድንቅ ልታዩ ትችላላችሁ። ያ ሰው ትክክል ለመሆኑ ግን መንፈስ ቅዱስን ውስጣችሁን የእግዚአብሔርን ቃል በእግዚአብሔር ቃል ፈትኑ። አገልግሎትን ስትፈትኑ በእግዚአብሔር ቃል ፈትኑ፣ በእግዚአብሔር መንፈስ ፈትኑ። ውስጣችሁን አዳምጡ። ሰው ከአጋንንት እስራት ስለተፈታ የሆነ አኪዩሬት ትንቢት ስለመጣ ትንቢቱ ማለት ትንቢቱ ውሸት ነው አላላቸውም ጌታ ኢየሱስ ክርስቶስ። አይገርማችሁ? የውሸት ፈውስ ነው፣ ውሸታችሁን ነው ነፃ ያወጣችሁ አስመሰላችሁ እንጂ ነፃ አላወጣችሁም ከአጋንንት እስራት ሰውን አላላቸውም። እሱን አይደለም ኩዌስችን ያደረገው። ከኔ ጋር ግን ሪሌሽንሺፕ የላችሁም አላቸው። አላወቅኳችሁም አላቸው። አላወቅኳችሁም። ስለዚህ ሙሴን እና አሮንን አትገቡም አላቸው እግዚአብሔር። ውሃውን ሰጣለሁኝ እኔ፣ እናንተ ግን አትገቡም። አገልግሎት የሚመዘነው በውጤት አይደለም፣ በድንቅና በታምራት አይደለም። እግዚአብሔር የሰውን አለመታዘዝ፣ የሰውን አመፅ አልፎ ለህዝብ የሚራራ ደግ አባት ነው። እኛም አገልግሎታችንን በዛ መመዘን የለብንም። ልክ ነኝ ማለት ነው ልንል አይገባም። ልክ ናችሁ ሊለን የሚገባው የእግዚአብሔር ቃል ነው። ልክ ነሽ የሚለኝ በአገልግሎት የሚገለጠው ጸጋ አይደለም። ልክ ነሽ የሚለኝ የእግዚአብሔር ቃል ነው። ልክ ነሽ የሚለኝ የእግዚአብሔር መንፈስ ነው። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ጳውሎስ እንደዚህ ያለ፣ ነገር ግን አለ ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ዲስኳሊፋይድ እንዳልሆን ይላል እንግሊዘኛው። የተጣልኩ እንዳልሆን ዲስኳሊፋይድ፣ አሁን ኳሊፋይድ ሆኖ እያገለገለ ነው። ዲስኳሊፋይድ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ያለ ሙሴ ዲስኳሊፋይ ሆነ። አትገባም ተባለ። አይገርማችሁ? ሌሎችን ሁሉ ሰብስቦ እዛ ድረስ አምጥቶ አትገባም ተባለ። ዲስኳሊፋይ ሆነ እና ይሄ ምዕራፍ እንዳልኳችሁ መክፈቻና መዝጊያው የማርያምና የአሮን መሞት ነው። ሁለት ዋና ዋና መሪዎች ቢያልፉም ግን የእግዚአብሔር እቅድና ዓላማ ቀጠለ። በእግዚአብሔር ስራ ውስጥ ወዳጆቼ የማይተካ ራሱ እግዚአብሔር ብቻ ነው። ከሶስት መሪ እንግዲህ ኢማጂን 2/3 ማጣት። ከሶስት መሪ 2 ሞተው እግዚአብሔር ግን ቀጠለ። አረ ሙሴም ሞቶ ይቀጥላል። ገና ታውቁት የለ ሙሴም ሞቶ ይቀጥላል። ሙሴን ወደ ተራራ ወጥተህ ሙት አለውና ከዛ በኋላ ወደ ኢያሱ መጥቶ ኢያሱ አለው፣ አቤት ባሪያዬ ሙሴ ሞቷል። ወይ በቃ ጉዶንን አይ ይቀጥላል። አይተኬ ሰው የለም በእግዚአብሔር ስራ ውስጥ አይተኬ ሰው የለም። አይተኬ የሱ ህልውና ብቻ ነው። የማይተካው ራሱ እግዚአብሔር ብቻ ነው። ስራው የሚቆመው እግዚአብሔር ያቆመው ቀን ብቻ ነው። ይቀጥላል ወገኖች፣ ይቀጥላል። እንተካለን። የማይተካ ሰው የለም። ያለኔ አትበሉ፣ ይቀጥላል የእግዚአብሔር ስራ። እና ምዕራፍ 21 ላይ ስንመጣ የሰው ውድቀትና የእግዚአብሔር ምህረት የተገለጠበት ምዕራፍ ነው። ቁጥር 2 ላይ እስራኤል ለእግዚአብሔር እነዚህን አሳልፈ በእጄ ብሰጣቸው ከተሞቻቸውን እርም ብዬ አጠፋለሁ ብሎ ስዕለት ተሳለ ይለናል። እግዚአብሔርም የእስራኤልን ድምፅ ሰማ፣
ከነዓናውያንን አሳልፎ ሰጣቸው። እነርሱም ከተሞቻቸውንም እርም ብለው አጠፉ። የዚያን ስፍራ ስም ሄርማ ብለው ጠሩት ይላል። ወዳጆቼን እዚህ ጋር በጣም የማረከኝ ነገር ተሸንፈው ሲመለሱ ሳይሆን ለሰልፍ ሲነሱ ነው የጸለዩት። ተሸንፈው ሲመለሱ አይደለም። በመካከላቸው ላለው እግዚአብሔር አስቀድመው ነው እውቅና የሰጡት። እግዚአብሔር የመጨረሻ ሳይሆን የመጀመሪያ አማራጭ ስናደርገው ድል ይሰጠናል። ብዙ ጊዜ አይታችሁ እንደሆነ ጸሎት የመጨረሻ አማራጭ ነው። ብዙ ነገር ሞክረ እንግዲህ መጸለይ ነው። ምን ይደረጋል? እንትንም ሄጄ ነበር፣ እንትንም አድርጌ ነበር፣ ለእንትናም ነግሬው ነበር ምናምን። እንግዲህ ምን ማድረግ? እንትንስ ሄደሻል? አዎ። እንትንስ? አዎ። ሁሉም ጋር ሄደሻል? አዎ። በቃ እንግዲህ መጸለይ ነው። እንዲህ አይደል የምንባባለው? ግን እዚህ ጋር የመጀመሪያ ምርጫ አደረጉት። የመጀመሪያ ምርጫ እንድናደርገው ነው የሚፈልገው እግዚአብሔር። የመጨረሻ እንድናደርገው አይፈልግም። ስለዚህ ድል ሰጣቸው። ተሸንፈው ሲመለሱ ሳይሆን ለሰልፍ ሲነሱ ስለጸለዩ፣ በመካከላቸው ላለው እግዚአብሔር እውቅና ሰጥተው ስለጀመሩ፣ የመጀመሪያ ምርጫቸው ስላደረጉት ድል ሰጣቸው። ሐዋርያ ጳውሎስ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። በስፍራ ሁሉ ድል መንሳትን ለሚሰጠን፣ አያችሁ፣ ኢትስ ፕሮሚስድ ኦልሬዲ። በስፍራ ሁሉ ድል ሊሰጠን እግዚአብሔር ግን ምን እንድናደርግ ይፈልጋል? የመጀመሪያ ምርጫችን እንድናደርግ ይፈልጋል። ያለንን ጥይት ሁሉ ከጨረስን በኋላ አይደለም ድል ከእግዚአብሔር የምንጠይቀው። የምናስተባብረውን ሁሉ አስተባብረን፣ የሆነ ግሩፕ ሁሉ ፈጥረን፣ እኛ የምንችለውን ነገር ሁሉ ሞክረን ፌል ካደረግን በኋላ ሳይሆን ከመነሻው የመጀመሪያ ምርጫችን ስናደርገው ድልን ይሰጠናል። እግዚአብሔር ድል ይሰጠናል። ቁጥር 4 ላይ ከሆርም ተራራ ከኤዶሚያስ ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ ይልና የሕዝቡም ሰውነት ከመንገዱ የተነሳ ደከመ ይላል። ይሄ ቃል በጣም ይገርመኛል። የሕዝቡ ሰውነት ከመንገዱ የተነሳ ደከመ። ወደ ተስፋይቱ ምድር እየተጓዘ ያለ ሕዝብ ዛሬ እኛ ወደ ጽዮን እየተጓዘን እንዳለ ነው። ወደ ተስፋይቱ ምድር እየተጓዘ ያለ ሕዝብ ሌላ ምንም ውጊያ አያስፈልጋችሁም። በነገራችን ላይ መንገዱ በራሱ ሰውነት ያደክማል። ምንም ሰይጣን ሳይጨመርበት፣ ክፉ ሰው ሳይጨመርበት፣ ቴክኖሎጂ ምናምን ሳይጨመርበት መንገዱ በራሱ ያደክማል። በቃ ያደክማል። ከመንገዱ የተነሳ የሕዝቡ ሰውነት ደከመ ይላል። ዛሬም እንደዛ ነው። ከመንገዱ የተነሳ ሊደክመን ይችላል ወገኖች። ነገር ግን በደከመን ሰዓት አንደበታችንን እንጠብቅ። እስራኤል በቃ ሲደክመው አንድ ሰው ዝም ቢል ጥሩ ነው። በነገራችን ላይ ዝም ቢል ጥሩ ነው። በቀደም አሳፍን አንስተን ነበር አይደለ? አሳፍ ደከመው። መዝሙር 73 ላይ ሄዳችሁ አንብቡት። ደከመው በቃ አየው። ልባቸው ለቀና ለእስራኤል እንዴት እግዚአብሔር መልካም ነው ምናምን ብሎ ጀመረና ኃጢአተኞች ግን እንዴት ነው እንደሚለመልሙት፣ እንደ ዝግባ እንደ ዘንባባ ስር የሚሰዱት፣ እንደዚህ የሚያፈሩት ልጆቻቸው እንደዚህ ምንም የማይሆኑት እንዴት ነው ግን የነሱ ልጅ ይድራሉ፣ ልጆቻቸው ይወልዳሉ፣ ይጫወታሉ፣ ልጆቻቸው ይሰራሉ፣ እርሻቸው በጣም እጥፍ እያፈራ ነው። ከዛ ሁሉ አልፈው በሰማይ ባለው በልዑሉ ላይ ሁሉ አፋቸውን ያላቅቃሉ። ከዛ ምንም አይሆንም ማለት ምንድን ነው ምናምን ብዬ አሰብኩ። እኔ እንደውም በከንቱ ይሆን እንዴ እጄን ያነጻሁት? በከንቱ ይሆን እንዴ በጽድቅ የተመላለስኩት ብዬ አሰብኩኝና እንደዚህ ብዬ ብናገር የሕዝብህን ልጆች እበድላለሁ ብዬ ተውኩታል። ከዛ ወደ እግዚአብሔር እስክቀርብ ወደ መቅደሱ እስክገባ ድረስ ነበር ይሄ ሀሳብ አለ። ከዛ ወደ መቅደሱ ገብተው ነገሩ ሳይሆን አምላክ ሆይ አለ፣ ለካ ድጥ ላይ ነው እንዲያቆምካቸው መንገዳቸው የቀለለው እንደዚህ ተመችቷቸው የሚንደረደሩት ቁልቁለት እየወረዱ ስለሆነ ነው እንዴ? ለካ ልክ ወደ መቅደሱ ሲገባ እግዚአብሔር አሳየው ለምን የኃጢአተኞች ሕይወት ቀላል እንደሆነ፣ ለምን መንገዳቸው እንደነሱ መንገድ እንዳልከበደ ሲያሳይ ድጥ ላይ አይደል እንዴ የቆሙት? ቢቀላቸው ምን ይገርማል? ቁልቁለት እየወረዱ አይደል እንዴ? ቢቀላቸው ምን ይገርማል? እንኳን አልተናገርኩኝ አለ። ከዛ መጨረሻ ላይ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ሃሌሉያ። አያቸው ወገኖቼ፣ ያደክማል መንገዱ። አሳፍ ደክሞት ነው። አገልጋይም ሆናችሁ ልትደክሙ ትችላላችሁ። አገልጋይ ባይዘው የማይደክመው ምንም ችግር የማይገጥመው ግራ የማይገባው ይመስላችሁ ሰዎች ካላችሁ ተሳስታችኋል። በጌታ ፍቅር እነግራችኋለሁ እንደተሳሳታችሁ። እንደ ማንኛውም ሰው አገልጋይም ይደክመዋል። አንዳንድ ቀን መንገዱ በጣም ያዝለውና ኮስችን ያደርጋል ምናምን።
ልዩነቱ ምን መሰላችሁ? የህዝብ ልጆች የእግዚአብሔርን ህዝብ እንዳይበድል አይናገርም። በዛ ጭንቀቱ ላይ እንደገና መታችሁ ጭንቀታችሁን ስትነግሩት እግዚአብሔር መልካም ነው ያሻግርሃል፣ እግዚአብሔር መልካም ነው ያነሳዋል ይላችኋል። ለምን? የእግዚአብሔርን ህዝብ እንዳይበድል። እሱ እንደዛ ብሎ ቢናገር ልባችሁ እንዳይወድቅ። እስራኤል ግን አንደበታቸውን አልጠበቁም። ቁጥር 5 እና 6 ህዝቡን በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁ? እንጀራ የለም ውሃ የለም፣ ሰውነታችን ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በህዝቡ ላይ እባቦችን ሰደደ፣ ህዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ ይላል። እባብ የኃጢአት ምሳሌ ነው እንደምታውቁት ከዘፍጥረት 3 ጀምሮ። እግዚአብሔር እያንዳንዱን እባብ አላስወገደም። ሙሴ ሲማልድላቸው እያንዳንዱን እባብ አላስወገደም። እግዚአብሔር ምንድን ያደረገው? የናስ እባብ ሰርተው በዓላማ ላይ እንዲሰቅሉ ታዘዘ። የተሰቀለው አንዱ የናስ እባብ የተነደፉ ሁሉ ሲያዩት የሚፈውስ መድኃኒት ሆነ። አያችሁ፣ እያንዳንዱን እባብ ከነሱ አላራቀም። እግዚአብሔር እያንዳንዱን እባብ አይደለም ዲል ያደረገው። አንድ የናስ እባብ ስራና በዓላማ ላይ ስቀልልኝ አለው። የተነደፈ ሁሉ በምንም አይነት እባብ ይነደፍ፣ በምንም አይነት ኮንዲሽን ላይ ይሁን፣ ያንን የተሰቀለውን በዓላማ ላይ የተሰቀለውን የናስ እባብ ሲያይ ይፈወሳል አለ። አንድ መፍትሄ ሰጠ እግዚአብሔር። ለሁሉም ችግር አንድ መፍትሄ ሰጠ እግዚአብሔር። ዮሐንስ ወንጌል ምዕራፍ 3 ከ14 እስከ 15 ላይ ጌታ ራሱ ይህንን ክፍል ራሱ እንደሆነ በግልጽ ተናግሮታል። ምንም ማስረጃ ማያስፈልገው። እንደዚህ ይላል፣ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ያንን የተሰቀለውን ትኩር ብለው ሲያዩት ይድኑ ነበር። ወይዘው ቀላል ስራ እንዳይመስላችሁ። ያ ነገር ቀላል ይመስላል አይደለ? ከተነደፋችሁበት እባብ በናስ በዓላማ ላይ የተሰቀለ የናስ እባብ አይቶ መፈወስ ቀላል ይመስላል። ነገር ግን እባቦቹ እኛ የምናውቃቸው አይነት እባቦች አይደሉም። በነገራችን ላይ የምድረ በዳ እባቦች ናቸው፣ የበረሃ እባቦች ናቸው፣ የሚወነጨፉ እባቦች ናቸው። እባቦቹ እንደዛ እየተወነጨፉ እንደው እድልህን ለመሞከር ሮጠህ በመደበቅ ፋንታ ተመልከቱ የሚለው ቃል በነገራችን ላይ ጌዝ አድርጉ፣ ትኩረት አድርጋችሁ ተመልከቱ ማለት ነው። ያ ሁሉ እባብ እየተወነጨፈ ትኩረታቸውን ሰብስበው ያንን የተሰቀለውን በናስ የተሰራውን በዓላማ ላይ የተሰቀለውን እባብ መመልከት ነበረባቸው። አሁንም በብዙ ጫጫታ ውስጥ በብዙ ራስህ ሞክር የሚል ነገር ባለበት ዓለም ውስጥ እየኖረ ትኩረታችንን ኢየሱስ ላይ ማድረግ ቀላል ነገር አይደለም ወገኖች። ግን የሚያድነው እሱ። ቢደበቁም አያመልጧቸውም። በእርግጥ ስጋ እንደ አትሊስት እድልህን ሞክር ተደበቅ ይላል እኮ። ግን ቢደበቁም አያመልጧቸውም። ብዙዎች እየሞቱ ነው። ስለዚህ ያለው አማራጭ ምንድን ነው? እንደምንም ትኩረትን ሰብስቦ በዓላማ ላይ የተሰቀለውን ያንን የናስ እባብ መመልከት ነው። እባብ የኃጢአት ምሳሌ፣ ናስ ደግሞ የፍርድ ምሳሌ እንደሆነ ከዚህ በፊት አይተናል። የፍርድ ምሳሌ ነው እና የናሱ እባብ ኃጢአታችንን ተሸክሞ የእግዚአብሔርን ፍርድ የተቀበለው የኢየሱስ ምሳሌ ነው። ናስ የፍርድ ምሳሌ ነው። የእኛን ኃጢአት ተሸክሞ የናስ እባብ ነው አይደለ? የእኛን ኃጢአት በእባብ የተመሰለውን ተሸክሞ የእግዚአብሔርን ፍርድ በናስ የተመሰለውን ተሸክሞ በመስቀል ላይ የዋለው የናዝሬቱ ኢየሱስ፣ እሱን መመልከት ነው ዛሬ የሚያድነው። አይንን ወደሱ ማንሳት፣ ሃሌሉያ! አይናችንን ወደሱ ማንሳት፣ እሱ ነው የሚያድነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይም እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። የዳነው ኃጢአት ከዓለም ስለጠፋ ሳይሆን ኢየሱስን በእምነት ስላየነው ነው። እባቦቹን በሙሉ እያንዳንዳቸውን ዲል ስላደረጋቸው አይደለም። እግዚአብሔር አንድ እባብ ሰጠ፣ በዓላማ ላይ የተሰቀለ፣ እሱን በእምነት የሚያይ ከዚህ ከተነደፍኩበት ነገር ይህንን እባብ በማየት እድናለሁ ብሎ የሚያይ እንዲድን ኢየሱስን ሰጠ እግዚአብሔር። እዛ ቁጥር 16 ከዚያም ወደ ብኤር ተጓዙ፣ ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃ ሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው ይላል። እዛ ቦታ ላይ ታውቃላችሁ ዝማሬን ዘመሩ። አንተ ምንጭ ሆይ ፍለቅ፣ አለቆች የቆፈሩ አዛውንቶች በበትረ መንግስታቸው ያጎደጎዱ አንተ ምንጭ ሆይ ፍለቅ ብለው ዘመሩ እዛ ቦታ ላይ ይላል። ከንስሐ በኋላ ማለት ነው። ከንስሐ በኋላ እግዚአብሔር ወደ ውሃ ምንጭ ወሰዳቸው።
ስጦታ አለው እግዚአብሔር ለሚመለስ ሰው። ወደ ውሃ ምንጭ ወሰዳቸው። እነሱም በማጉረምረም ፋንታ መዝሙር ተሰጣቸው፣ ዘመሩለት ለእግዚአብሔር ማለት ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ጌታ ምን አለ? በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ኢየሱስ ጮኸ የሚልባቸው ቦታዎች በነገራችን ላይ አይ ቲንክ ይሄና አንድ ቦታ ይመስለኛል ጮኸ የሚለው። አይጮህም ኢየሱስ ዝግ ብሎ ነው የሚናገረው ብሎ እንደውም ኢሳይያስ ተናግሮለታል። አይጮህም ብሎ ተናግሮለታል። እዚህ ቦታ ላይ ግን በእኔ የሚያምን ንስሐ የሚገባ አንድ ኃጢአተኛ ንስሐ ሲገባ ኢየሱስ ክርስቶስን ሲያምንና ሲቀበል ኢየሱስ በጣም በቃ ጮክ ብሎ ነው የተናገረው። ስጦታ አለው። ያ ስጦታ ምንድን ነው? የህይወት ውሃ ምንጭ ከሆዱ ይፈልቃል። ከንስሐ በኋላ በመመለስና በምስጋና ውስጥ ሆነው ሲጓዙ እግዚአብሔር በጠላቶቻቸው ላይ ድል ደግሞ ሰጣቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከነሱ ጋር ስለሆነ አመሰገኑት። ምንጭ ሰጣቸው፣ ደግሞ ድል ሰጣቸው።